እንደምን አላችሁ ልጆች? ደህና ናችሁ? ባላችሁበት እግዚአብሔር ሰላም እና ፍቅር ይብዛላችሁ እላችኋለሁ። አሁን እንደማውቀው ብዙዎቻችሁ የእረፍት ጊዜ እንደሆናችሁ አውቃለሁ። ፈተና ተፈተናችሁ ውጤታችሁ አይታችሁ የአንድ ሳምንት ወይም የሁለት ሳምንት የእረፍት ጊዜ እንደሆናችሁ ተስፋ አድርጋለሁ። እረፍታችሁ ደግሞ ጥሩ እየሄደላችሁ እንደሆነ ተስፋ አድርጋለሁ። ያው እንግዲህ እንደ ሁሌው እግዚአብሔርን ሀሳብ እግዚአብሔርን ቃል ይዘን ሁሌ እንደምንወያየው እንደምንማረው ሁሉ ዛሬም ለህይወታችን በክርስቲያናዊ ህይወታችን እንድንበረታ ባለን ነገር ሁሉ ጎበዞች ሆነን እንድንገኝ ሁሌ የእግዚአብሔር ቃል እግዚአብሔር ህይወት መንፈሳዊ ህይወት ያስፈልገናልና ስለዚህ ለመንፈሳዊ ህይወት ምግብ እንዲሆነን ዛሬም አንድ ርዕስ ወደ እናንተ ይዤ መጥቻለሁ። ይሄም ስለ እርስ በርስ ስለመዋደድ ማለት ነው። ስለዚህ ሁሌ ከትምህርታችን በፊት ጸሎት አድርገን እንደምንጀምረው አሁንም ጸሎት አድርገን ወደ ትምህርታችን እንገባለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ስለኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። ዛሬ ስለ እርስ በርስ ስለ መዋደድ እናወራለን። መዋደድ መፋቀር ሁል ጊዜ እግዚአብሔር የሚሰጠን ትልቁ ጸጋ ነው። እግዚአብሔር የሰው ልጆች እጅግ ስለወደደ ሰውም ማፍቀር መውደድ እንዲችል እግዚአብሔር የሰጠን ጸጋ። ታስታውሱ እንደሆነ በትምህርተ ክርስቶስ ሶስቱ ነገረ መለኮታዊ ትሩፋቶች ብለን ስንማር እምነት፣ ተስፋ፣ ፍቅር ነው። ፍቅር ደግሞ በሐዋርያ ቅዱስ ጳውሎስ መልእክት በቆሮንቶስ ሰዎች በምዕራፍ 13 እንደተጻፈው እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ግን ከሁሉም የሚበልጠው ምንድን ነው ይላል? ፍቅር ነው ይላል። እና ፍቅር ለሰው ልጅ እጅግ መሰረታዊ የሆነ ልክ እንዴት መሰላችሁ? ሰው ምናልባት በልቶ ጠጥቶ በህይወት ሊኖር ይችል ይሆናል። ነገር ግን ትክክለኛ ትርጉም ያለው ህይወት እንዲኖር ትክክለኛ እግዚአብሔር እንደሚፈልገው አይነት መኖር ካስፈለገ እኛ የእግዚአብሔር ፍቅር ያስፈልገናል። እኛ ደግሞ እርስ በራሳችን መፋቀርና መዋደድ ያስፈልጋል። የዛኔ ለህይወታችን የዛኔ በቃ ህይወታችን እውነት የሆነ እግዚአብሔር የሚወደው አይነት ህይወት እንኖራለን ማለት ነው። እና ፍቅር የሌለው ነገር ልክ እንደ ባዶ ነገር፣ ልክ ለምሳሌ አሁን ጣሳ ወይ ውስጡ ውሃ የሌለው ጣሳ እንደዚህ ብትሉት በቃ ምንም ነገር የለውም አይደል? ብትመቱት ደግሞ በጣም ይጮሃል። ባዶ ነገር እንደዛ ነው። እና ህይወታችንም እንደዛ ነው። እርስ በርሳችን ማንዋደድ ከሆነ እርስ በርሳችን ፍቅር መስጠት መቀበል ማንችል ከሆነ ልክ እንደዛ ባዶ አይነት ነገር ነው የምንሆነው። እና እጅግ በጣም የሚያስፈልገን ለህይወታችን በተስፋ በእምነት እንድኖር ካስፈለገ በፍቅር መመላለስ፣ እግዚአብሔር የሰጠን ፍቅር እኛም በምድር እውን ማድረግ ግዴታ ነው። ህይወታችን ትርጉም ያለው እንዲሆን፣ ህይወታችን የተወደደና ያማረ እንዲሆን መውደድ ማፍቀር የግድ ያስፈልጋል። ሰዎችም የሚሰጡን ፍቅር መቀበል የግድ ያስፈልጋል። እግዚአብሔር አንድያ ልጁ ለዓለም ሰጠ። ለምን? ስለወደደ። ዓለም እጅግ ስለወደደ፣ እኛን ፍጥረቶቹ እጅግ ስለወደደ አንድያ ልጁ ምንም ሳይሳሳ ከፍቅር የተነሳ ለእኛ መስዋዕት አድርጎ ሰጠ ለደህንነታችን እንዲሆን። እና ይህ ዛሬም እኔም እናንተም ሁላችንም ይህ እግዚአብሔር የሰጠን ፍቅር፣ ይህ በልጁ አማካኝነት ለሰው ልጆች የሰጠው ፍቅር ሁሉ እኛም በጓደኞቻችን፣ በቤተሰቦቻችን፣ በትምህርት ቤት ባለን በአጠቃላይ በቤተ ክርስቲያንም ሆነን ይህን የእግዚአብሔር ፍቅር መስጠትና መቀበል ሁላችንም አደራ አለብን ማለት ነው። ስለዚህ ውድ ልጆች ዛሬ ስለ እርስ በርስ መዋደድ ስናነሳ አንድ ሰው መውደዱን የሚገልጽበት ብዙ መንገዶች ሊኖሩ ይችላሉ። ዋነኛውና መሰረታዊ ነገሩ ታዝዞ ወይም መታዘዝ። መታዘዝ የፍቅር ምልክት ነው። አንድ ሰው እንደው በቃ እጅግ ለሚወደው ሰው ማስከፋት ስለማይፈልግ ይታዘዛል። እግዚአብሔር እንደምንወደው ስናሳይ ለእግዚአብሔር እንታዘዛለን። ለእግዚአብሔር መታዘዝ ማለት ደግሞ
ለሰው ልጅ ፍቅርን መስጠት ማለት ነው። ለሰው ልጅ ትህትናን ማሳየት ማለት ነው። በፍቅር ውስጥ ትህትና አለ፣ በፍቅር ውስጥ አክብሮት አለ፣ በፍቅር ውስጥ እርስ በርስ መታዘዝ አለ ማለት ነው። ስለዚህ ውድ ልጆች በጓደኞቻችሁ መካከል፣ በቤተሰብ፣ በእናት በአባት፣ በወንድም መካከል ይህን እግዚአብሔር የሰጠን ትልቁ መለኮታዊ ስጦታ መለኮታዊ ትሩፋት ይህ ፍቅር፣ ይህ እርስ በርስ መዋደድ ዛሬም በመካከላችን እንድንኖር ያስፈልጋል። ስለዚህ ጓደኞቻችሁን ውደዷቸው፣ እናት አባቶቻችሁ ከልባችሁ ውደዷቸው፣ አስተማሪዎቻችሁም ሌሎችም ሰዎች ሳትለዩ እግዚአብሔር በሰጣችሁ ፍቅር፣ እግዚአብሔር በሰጣችሁ ማንነት ሰውም እንደዛው አድርገን እንድንወድ አደራ እንባላለንና እግዚአብሔር አምላክ እንድንዋደድ እርስ በርሳችን እንድንፈቃቀር ለሰው ፍቅር መስጠት እንድንችል እኛም ሰዎች የሚሰጡን ፍቅር ደግሞ መቀበል እንድንችል እግዚአብሔር እንዲያደርገን እንለምናለን። ስለዚህ ውድ ልጆች ዛሬ ፍቅር ተምራችሁ ሳይሆን ፍቅር ለጓደኞቻችሁ እንድትሰጡና እናንተም ከሰው በእናት በአባት በወንድም በጓደኛ የሚመጣውን ፍቅር ደግሞ መቀበል እንችል የቤት ስራ ተቀብለ ነው የምንሄደው ማለት ነው። እርስ በርሳችሁ ተዋደዱ ስንባል እሺ ብለን ወጥተን እንደዚሁ ዝም የምንለው ነገር ሳይሆን ለጓደኞቻችሁ ያለ ምንም አይነት መስፈርት እግዚአብሔር በአምሳልና በመልኩ የፈጠረውን ሰው በማክበርና በመውደድ በማፍቀር ይህንን የእግዚአብሔር ፍቅር እውን እናረጋለን። የእግዚአብሔር ፍቅር ለሰው ልጆች እናሳያለን። የዛኔ እውነተኛውን ፍቅር እውነተኛውን ትልቁ የእግዚአብሔር ስጦታ በእኛ ላይ ይሆናል ማለት ነው። የዛሬው ትምህርታችን እዚህ ላይ እናበቃለን። እግዚአብሔር አምላክ ይባርካችሁ፣ ጸጋውን ፍቅሩን እንዲያበዛላችሁ ምኞቴ ነው። አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። ሰላም ልጆች እንዴት ናችሁ? እና ዛሬም በክራፍት ፕሮግራማችን አዲስ ነገር ይዘንላችሁ መተናል። ሁለት ልጆች አብረውኝ ይሰራሉ። እነሱም ደግሞ ስማቸውን ያስተዋውቁላችኋል። ስሜ ሜልታ ሳሙኤል ይባላል። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ስሜ ኢደን ፍቅረ ማርያም ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። እሺ ልጆች ዛሬ በክራፍት ፕሮግራማችን እንግዲህ ይዘንላችሁ የመጣ ነው እንዴት አድርገን ጎረቤቶቻችንን መውደድ፣ መታዘዝ፣ ማዳመጥ እንደምንችል የሚያስረዳ ቀላል የሆነ በጨሌ የምንሰራው የእጅ ላይ የሚደረግ ጌጥ ይሆናል ማለት ነው። እንግዲህ እንደምታዩት ጨሌው ይሄንን ይመስላል፣ የምንሰራው ጌጥ ይሄንን ይመስላል። ስለዚህ የተለያዩ አይነት ጨሌዎችን እዚህ ጋር እንደምታዩት የተለያዩ አይነት ጨሌዎች ይዘናል። እናንተ ደግሞ ከዚህ በላይ ብዙ የሆኑ ጨሌዎችን መጠቀም ትችላላችሁ። ስለዚህ እጃችሁ በሚሆነው ወይ ደግሞ በእጃችሁ ሳይዝ አድርጋችሁ ይሄን የመሰለ የሚያምር ጨሌ መስራት ትችላላችሁ ማለት ነው። እንግዲህ ልጆች ይሄን ጨሌ ስንሰራ ጎረቤቶቻችንን እንዴት መታዘዝ ቅድም እንዳልኳችሁ ልክ ቤተሰቦቻችን እንደምንታዘዘው እንደምናከብረው ሁሉ እንዴት መታዘዝ፣ እንዴት እነሱን ማሰብ፣ እንዴት ደግሞ በይበልጥ በጸሎት ደግሞ ከነሱ ጋር መሆን እንደምንችል የሚያስረዳ ነው። ስለዚህ እያንዳንዱ እዚህ ጋር የምታስገቡት ጨሌ እያንዳንዱ ጎረቤቶቻችሁን የሚወክል ነው ማለት ነው። ስለዚህ እያንዳንዱ በአጠገባችሁ በዙሪያችሁ ያሉትን ወዳጅ ዘመዶቻችሁን በይበልጥ ደግሞ ጎረቤቶቻችሁን እንዴት ማሰብ እንደምትችሉ ቀን በቀን ለነሱ ደግሞ ያላችሁን ታማኝነትና ፍቅር እንዴት ማሳየት እንደምትችሉ ይሄንን ጨሌ በመስራት ዛሬ እናሳያችኋለን ማለት ነው። ስለዚህ ጨሌ ለመስራት የሚያስፈልገን መቀስ ያስፈልጋል። የተለያዩ አይነት ከለር ያላቸው ጨሌዎች ያስፈልጉናል። እንዲሁም ደግሞ ይሄ የሚሳብ አይነት ላስቲክ ወይም ደግሞ ክር መሆን ይችላል ያስፈልገናል ማለት ነው። ስለዚህ ብዙም አይደለም የሚፈጀው፣ ትንሽ እንቆርጥና ትንሽ እንቆርጣለን። ከዛ በኋላ ሁለት እኩል ቦታ ታጥፉታላችሁ። የወሰዳችሁትን ክር ወይ ደግሞ ላስቲክ የሚሳብ አይነት እንደዚህ ቢሆን ጥሩ ነው። ስለዚህ ጫፉን ትቋጥራላችሁ ማለት ነው። ስለዚህ ጫፉን ከቋጠርን በኋላ አሁን ምንድነው የምናደርገው? ቀጥታ ጨሌዎቹን
ማስገባት እንጀምራለን ወደ ውስጥ ማለት ነው። የተለያየ እያደረግን አንዱ ጨሌም እንዳልኳችሁ የሚያመለክተው አንዱን ጎረቤታችሁን ወይ ደግሞ አንዱን ጓደኛችሁን ወይ ወዳጃችሁን ይሆናል ማለት ነው። ስለዚህ እያንዳንዱን ጨሌ የተለያዩ ጨሌዎች እናስገባለን ማለት ነው። ስለዚህ በዚህኛው ጫፍ ባልተቋጠረው ወይም ደግሞ ድፍን በሆነው ጫፍ ጨሌዎቹን መክተት እንጀምራለን ማለት ነው። ስለዚህ እንከታለን ጨሌዎቹ። እኛ ነጭ ቀይና ቢጫ ተጠቅመናል። እናንተ ደግሞ የፈለጋችሁትን አይነት እቤታችሁ በመታገኙት መጠቀም ትችላላችሁ ማለት ነው። ክርስቶስ በቃሉ አለ ጠላትህን ውደድ፣ ግራህን ሲመታ ቀኝህን የሰጠ በፍቅር ተዋጋ፣ በፍቅር አሸንፍ፣ በምሕረት የገዛ መስክር ክርስትና። እሺ ልጆች እንግዲህ ቅድም እንዳልኳችሁ እያንዳንዱ ጨሌ የሚያመለክተው አንዱን ጎረቤታችሁን ወይም ደግሞ አንዱን ዘመዳችሁን ወዳጃችሁን ይሆናል ማለት ነው። ምክንያቱም
ያንን ሰው ለማስታወስ ለዛ ሰው ለመጸለይ ያንን ሰው ደግሞ ለመታዘዝ እንዲሁም ደግሞ ትህትናን ለማሳየት ጭምር የሚጠቅማችሁ ይሆናል ማለት ነው። ስለዚህ ይሄን ነገር እጃችሁ ላይ አድርጋችሁ ባያችሁ ቁጥር ጎረቤቶቻችሁን እንዳልኳችሁ ወዳጆቻችሁን የምታስታውሱበት ይሆናል ማለት ነው። ልክ ቤተሰቦቻችሁን በጥሩ ነገር እንደምታስታውሱ እንዲሁም ዘመዶቻችሁን፣ ወዳጃችሁን፣ ጎረቤታችሁን ደግሞ በዚህ ነገር በይበልጥ ታስታውሳላችሁ። ከዚህ በላይ ደግሞ በጸሎት በደንብ እንድታስታውሷቸው የሚረዳችሁ ይሆናል ማለት ነው። ስለዚህ ብዙ ስለሰራን አንዳንድ ዙር ከሰራን በኋላ አሁን መጨረሻ ላይ ወደ መቋጠር እንሄዳለን ማለት ነው። ስለዚህ በጣም ቀላል ነው። ምንም ጊዜም የሚወስድባችሁ አይደለም። በቤታችሁ በቀላል ነገር መለማመድ ትችላላችሁ ማለት ነው። ያው እንግዲህ ልክ እንደዚህ ነው የሚሆንላችሁ። ልክ እንደዚህ ይመጣላችኋል። ስለዚህ ልጆች ልክ እንደዚህ የመጨረሻ ስራችሁ ላይ ከደረሳችሁ በኋላ አሁን ሁለቱን ክሮች ጫፍና ጫፉን አድርጋችሁ መቋጠር ይሆናል ማለት ነው። አንድ ላይ አድርጋችሁ መቋጠር ነው የሚሆነው። ስለዚህ እንቋጥረዋለን ማለት ነው። ስለዚህ ይሄን ይመስላል። ስለዚህ ልክ ውጭ ተሰርተው የሚሸጡ ነገሮች ምናምን ስታዩ ልክ እነዚህ ነገሮች ናቸው ማለት ነው። ስለዚህ ይሄን የተረፈንን ደግሞ እንቆርጠዋለን። ስለዚህ ቆርጠነዋል። አሁን ይበልጥ ውብ እንዲሆን ሆኗል ማለት ነው። ስለዚህ እንደዚህ ሆናለች። ስለዚህ እጃችን ላይ ስናደርገው ደግሞ በጣም የሚያምር የእጅ ጌጥ ይሆናል ማለት ነው። ስለዚህ ይሄን የሰራንበት ምክንያት ቅድም እንዳልኳችሁ ጎረቤቶቻችንን ለማስታወስ በጎ የሚያደርጉልንንም ሰዎች እንዲሁ ለማስታወስ እነሱንም በየቀኑ እነዚህን ጨሌዎች ባየን ጊዜ እንድናስታውሳቸው ስንል ደግሞ በይበልጥ ደግሞ በጸሎት እንድናስታውሳቸው የሚጠቅመን የእጅ ላይ ጌጥ ነው ማለት ነው። ስለዚህ ልጆች እንደምታዩት በጣም የሚያምር ነው። እናንተ ደግሞ የተለያዩ ከለሮች ከዚህ በላይ ተጠቅማችሁ ብትሰሩ በጣም ውብ የሆነ ነገር ማድረግ ትችላላችሁ ወይም መስራት ትችላላችሁ ማለት ነው። እሺ አንዴ ለልጆች አንስተን እናሳያቸዋለን የመጨረሻ ስራችንን ማለት ነው። ስለዚህ ልጆች ያው በጣም የሚያምር የእጅ ላይ ጌጥ ሰርተናል ማለት ነው። እሺ ልጆች እናመሰግናለን። ስለዚህ በቀጣይ እስክንገናኝ ድረስ ሰላም ሁኑ።
Once, while Jesus was preaching, a man decided to test how good a teacher Jesus was. Jesus, I have a question for you. Can you tell me what it is I should do so that I can live eternally in heaven? Jesus looked at him with a quiet smile for some time, and then replied, Do you read the Bible? Of course I do. What kind of a question is that? So if you read the Bible, can you tell me what the Bible says? The Bible says that I should love God with my heart and soul, and that I should love my neighbor as I love myself. Well then, there you have your answer. What I don't understand is who my neighbor is supposed to be, whom I should love as I love myself. Jesus was quiet for a few moments, and then replied, The answer to that question is not so simple. Let me explain it to you in a different way. And this is the story Jesus related to the man for the answer he was seeking. A Jewish man was traveling from Jerusalem to Jericho. There were many small hills around the road he was walking, with many rocks lying there. It was a lovely sunny day, and the man was softly singing to himself as he walked along. Suddenly, as he was passing a small hill, some men came running out from behind the hill and charged at him. They took away everything that the man had, even tearing away his clothes. The evil robbers beat up the poor man mercilessly. He was bleeding badly, but they just kicked him even more and left him by the roadside. Soon after, a priest came walking down the road. When he saw the bleeding man, he thought to himself, I wonder who that fellow lying there is. I don't know what has happened to him, but I am already very late. I do not have the time to stop and help him. I'm sure someone else will come and do something. He looks dead to me already, anyway. The priest just crossed the road and continued walking without a backward glance. A little while later, a Levite, a man whose job was to help priests in their work, happened to pass down the same road. He too saw the beaten and bleeding man lying there. He stopped for a moment and slowly made his way up to the man. I cannot make out if this fellow is dead or alive. Even if he is alive, I doubt he will be alive for long, the way he is bleeding. I don't think I can help him in any way. I better be going along on my way. The Levite too left the injured man without even trying to help him and walked away hurriedly. After about an hour or two later, a Samaritan was walking down the same road with his donkey. As soon as he saw the man lying on the road, he ran up to him. Now the Jews were known to dislike the Samaritans and treat them very badly. However, this Samaritan did not even stop to think of all this. He just saw a bruised human being needing help very badly, and because of his compassionate nature, went forward to try and do what he could. Oh, what has happened? Who has done this to you? The man opened his eyes and tried to talk, but winced in pain when he tried to do it. You poor man, I can see you are in a lot of pain. Don't try and talk now. Here, let me have a look at your wounds. They look quite bad. Don't you worry now. I will try my best to see that you are comfortable and get well soon. The Samaritan went to his donkey and came back with a bag containing some oils and wine. He then proceeded to apply them on the man's wounds so that they would heal. When the man saw what the Samaritan was doing,
he made a feeble attempt to stop him. No, no, too expensive. Why are you looking at the cost of some oil and wine, my good fellow? At this moment, it is your injuries that matter, not money. Now just relax and let me apply these to your wounds. I'm sure they will give you some relief. The Good Samaritan very carefully applied the oil and wine to the injured man's wounds and put on some bandages also to prevent them from getting infected. Ah, now that that is done, let us get you to some inn where you can rest and recover. Very gently, the Samaritan helped the man up onto his donkey and started leading him to the inn. After walking for a few hours, they reached a small town where the Samaritan asked for directions to the nearest inn. There, we have arrived. Now just wait here for a few minutes while I talk to the man in charge about getting a room for you. No money. I have told you not to worry about that. I just want you to get well soon. The Samaritan went inside the inn and found the man who was in charge. My good man, I have outside a man who is badly injured. I would be grateful if you could give him a comfortable room where he can recover. Here, I am leaving with you some money for his room, as well as his food. Please take good care of him, and let him live here till he is recovered enough to go on his way. The inn owner assured him that the man would be taken care of. The Samaritan then went outside, helped the man down from the donkey, and accompanied him to the room in the inn. Well, my friend, it is time for me to leave. I have taken care of everything. You just rest and get well. Don't know how to thank you. You don't have to thank me. I have just done what the good Lord would have wanted me to do. When the story ended, Jesus looked at the man who had questioned him. Now, can you tell me who you think would be your neighbor? The priest, the Levite, or the Samaritan? The Samaritan, of course. He was the only one who showed compassion to someone who badly needed help. You are right. The priest is the one who serves God, but he was indifferent to the plight of the man's pain. Yes, even the Levite who works in the house of the Lord did not help. It was only the Samaritan who came to the man's help, and he was helping a Jew, even though he knew that the Jews do not like Samaritans. Yes, Jesus, I understand now who we should consider our neighbors, who God wants us to love as we love ourselves. So, if you want to go to heaven and live there eternally, love the Lord with your whole being and love your neighbors too.